አንተም ቢሆን ልታስበው የምትችለው ነው። እንደዚህ አይነት ነገር የሆነ ብዙ ነገር እኔ ምንም ብትይኝ እኮ በጣም ብዙ ነገር እያየሁ ነበር። ለምን ነው የምችለው? ገብቶሻል? አይ ሀይሚዬ፣ እንደው ምን ተሻለሽ? እንደው ምን ይሻልሽ? ምን ተሻለሽ? እንደው ብሩኬ ያስተካክላል፣ አንቺ ታፈርሻለሽ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ትላንትና ሀይሚ በሰራችው ስራ ሁላችንም ተናደንባታል። የእውነት በጣም ተናደንባታል። ብዙ ኦዲየንሶች አዝነንባታል። እኛ ሀይሚ ብሩክን ጥላው ትሄዳለች አይደለም፣ ጥላው እንደማትሄድ ጠንቅቀን እናውቃለን። ግን በዚህ ሰዓት ፕራንክ የሚደረግበት ሰዓት አይደለም ብሩኬ። ምክንያቱም ሰሞኑን ከተደረገው ነገር አንጻር ፕራንክ ይሁን እሺ ስሩ፣ ችግር የለውም። ፕራንክ ስራ ነው፣ የዩቲዩብ አንዱ አካል ነው። ግን ደግሞ ጊዜና ሰዓት አለው። ሰሞኑን አንቺ የነበርሽበት ጉዳይ ምንም እንኳን ለሱ ብለሽ የከፈልሽው ዋጋ ቢሆንም ነገር ግን ብሩኬ እኔ ከዚህ በኋላ ካንተ ጋር መኖር አልቀጥልም ስትዩ ትቶ ሄዶ ነበረ። ያልሆነ ውሳኔ ወስኖ ነበር። ያንን ጥፋት ያጠፋሹ ምንድን ነው? በድብቅነትሽ፣ ዝም በማለትሽ፣ በዝምታሽ ቢያንስ በሚስጥር ሚዲያ ላይ ባትወጪ በሚስጥር ነግረሹ ነገሩን ሁሉ ይስተካከል ነበር። ያልሆነ ውሳኔ ብሩኬ አይወስንም ነበረ። በዛን ሰዓት ያ ውሳኔ ከተወሰነ በኋላ እንደገና እኛም ለምነን አንቺም ለምነሽ እሙሽዬም ሀብትሽም ኦዲየንስም ለምኖ ብሩኬ ወደ ቤቱ እንዲመለስ እንዲቀር ከሄደም ደግሞ አንቺን ይዞ እንዲሄድ ነበር ነገሩ የተስተካከለ። አሁን ትናንትና መጣሽ ፕራንክ ብለሽ አምጥሰሽ ድፍረስረስረስረስ አረግሽው። እውነት ኮሜንት በጣም ትልቅ ተጽዕኖ አለው ምለው በምክንያት ነው። ይሄ ሁሉ ነገር የሆነው በኮሜንታተሮች ምክንያት ነው። ኮሜንታተሮች የምጽፉትን እውቁ። ይህንን ፕራንክ ልታደርግ የቻለችው ኮሜንት ላይ በሚጻፈው እና እንዲሁም በውስጥም ገብተው ያወሩ ልጆች አሉ ብላለች። እና አንዳንድ ሰዎች የምትናገሩትን ነገር ወቁ። ምክንያቱም አንዳንዴ ከኮሜንት የሚወሰድ ሀሳብ አለ። ከኮሜንት ላይ ወስደው ነው እነዚህ ወስዳ ነው ሀይሚ ይሄን ነገር የሰራችሁ። እና በጣም በሚያሳዝን ሁኔታ እንግዲህ ብሩኬ እንደተናገርኩት ለውሳኔ በጣም ቅርብ ነው። በጣም ቅርብ ነው ለውሳኔ። በነገራችን ላይ ይሄን ነገር እኔ አውቃለሁ፣ ሰምቻለሁ። ማለት ፓስፖርቷን የነጠቃት ብሩኬ ከሱ ጋር እንድትሄድ 200,000 ሲገባ እሱ ሰርፕራይዝ እንደሚያደርጋት እንግዲህ እኛ ባንሰማም ግን ይኸው ብሩኬ ቅድም እያለ ነበረ። ነገር ግን ያን ሰርፕራይዝ የዱባይ ጉዞ ነበረ። በመሀል ያ ነገር ተፈጥሮ ነው። አሁን ደግሞ ሲቀር አስተካከለው። ከዛ ትኬት እያዘጋጀ ነበረ። እውነት እኔ እንደው ይሄም ብለሽ ኮሜንት የጻፍሽልኝ ልጅ የእውነት በጣም ነው ማመሰግንሽ። የእውነት ትክክለኛ መረጃ ነበር። በነገራችን ላይ አቅ ነበር፣ ግን ሰርፕራይዝ አንዳንዴ እነሱ ቀድመው ያቀዱትን ማውራት ሰርፕራይዝ ማበላሸት ነው፣ ስራ ማበላሸት ነው ብዬ ነው ጸጥ ያልኩት ማለት ነው። እና ምን ተሻለሽ? አሁን ለሚመጣብሽ ነገር ተቋቋሚያለሽ። ምንም ማድረግ አይቻልም። እኔ ከዚህ በኋላ ብሩኬ ቢሄድ ራሱ እኔ እንጃ ማለት ምንም ማለት አይቻልም። ምንም መጥፎ ነገር መናገር አይቻልም። ምክንያቱም ችግሩ ከሷ ቀድሞ መጣ። ፕራንክ ቢቀርስ ትላንትና ቢያንስ እንኳን እንደው አሁን ብሩኬ ነገሩን ያበላሸው ዛሬ ነው። ትላንትና ተከተለሹ ሄደሽ ማታ ላይ ቢያንስ ከካሜራ ጀርባን ቢሆን ነግረሹ ቢሆን ይሄ ነገር አይፈጠርም ነበር። እውነት ለመናገር ከካሜራ ጀርባ ሄደሽ ብሩኬ እንደዚህ እኮ ነው እንደዚህ ነው ብትዩ ነገሩ ይስተካከል ነበር። ግን ትላንትና አንቺም ዝም ብለሽ አድረሻል ማለት ነው። የእውነት በጣም ነው የሚያሳዝነው። በጣም ነው። እኔ ትላንትና የብሩኬ ልብ ሲሰበር ፕራንክ መሆኑን አቅ ነበር። ግን ለምን በአንድ ቀን ያ ሁሉ ችግር አልፎ ትንሽ እንኳን ደስታ ትንሽ እንኳን ነገሩን ረሳ ሳያረገው ቢያንስ እንኳን የዱባዩ ፕሮሰስ እንኳን እስከሚያልቅ ድረስ ዝም ብትይ ምን ነበረበት? ሌላ ቪዲዮ ብትሰሩ ምን ነበረበት? እና አሁን ላይ እኮ
ነገሩ ካለፈ በኋላ ሀይሚዬ አንቺ ይቅርታ ስትጠይቂ የአንቺ ይቅርታ ነገሮችን አያስተካክልም። ገባሽ? ችግሩ እኮ ያ ነው። የአንቺ ይቅርታ ነገሮችን ሊያስተካክል አይችልም። እና እንግዲህ ይቅርታ ጠይቀዋለች። እኔ እስከ ዛሬ ፕራንክ እንደምንደራረገው ነው እንጂ ፕራንክ ያደረግኩ እንደዚህ እያረክ እንደሆነ እኔ አላወቅኩም። ሁለተኛ ነገር ደግሞ እሱ ፓስፖርቱን የነጠኩሽ እኔ ትኬት እያዘጋጀሁልሽ ነበረ፣ ሰርፕራይዝ ላረግሽ ነበረ ሲላት፣ እሷ ደግሞ ይሄንን እኔ እንዴት ላቅ እችላለሁ እኔ አላወቅኩም ነው ያለችውና እኔ ብያለሁ። ምክንያቱም ህሊና ያለው ሰው ብላለች። እሷም ህሊና ያለው ሰው ያን ሁሉ ዋጋ ከፍሎ ብሩኬ ጥላው ልትሄድ አትችልም። ግን አሳስቦን የነበረው ምን ነበር? ያንቺ ፕራንክ ሳይሆን ያሳሰበን የብሩኬ ውሳኔ ነው። እስኪ ከዚህ በኋላ እንዴት ነው የምትሆኘው ሀይሚ? እንደገና አሁን አንቺ ስታለቅሽ፣ አንቺ ስታዝኒ፣ አንቺ ስትከፊ ቆመን ልናይ ነው ወይስ እንዴት ነው? ወይስ ይበልሽ ልንል ነው? እሰይ ልንል ነው ወይስ አብረን ልናለቅስ ነው? ወይስ ደግሞ አብረን እሺ ምንድን ነው የምንለው ነው? ወይስ ብሩኬን ቅር ብለን እንደገና ሌላ ልመና ልንገባ ነው? እውነት እግዚአብሔር እሱ በመካከላችሁ ይግባ። እግዚአብሔርን እኔ አሁንስ በጣም እየደከመኝ ነው። እኔ ራሱ እንዴ ሀይሚዬ ሼር እንኳን እኮ ያደረግሽው እማይገኝ እድል ነው ቡቡዬ ነው ያልሽው። ለምን ቢያንስ እንኳን በቃ ተስፋ እንዲቆርጥ ነው ያደረግሽው? ለምን ካሁን በፊት እውነታ ነገር ስለተደረገ ሰው ያስፈራራሽ፣ ብሩኬን ሊገሉት ጉዳት እናደርስበታለን ብለው ያስፈራሩሽ ምናምን ነገር ያ ነገር እውነት ነበረ። ስለዚህ አሁንም ደግሞ ቢሆን ብሩኬ እውነት ነው ብሎ ነው የሚያስበው። እኔ አንዳንዴ በጣም ነው ግራ የሚገባ። እኛ አስፈራራትስ የተባለ ልጅ የት ገባ? ድምጽ የለም ምንም ጸጥ ተብሏል። ስለዛ ልጅ የት ገባ? ያ ልጅ የት ሄደ? የት ገብተ ነው? ምን ሆኖ ነው? እስካሁን ድረስ አላየነውም። እንግዲህ አስፈራራት የተባለው ልጅ ጥያቄ ነው። አሁን እኔ ጥያቄው ፈጥሮብኛል በውስጥ። የት አለ? ምንድን ነው ብሩኬስ ለምን እስካሁን አላገኘውም? በእርግጥ እኛ ሰውየው ምንም አይሰራልንም። ዋናው የእናንተ ሰላም ነው። ሰላም ሆኖ ግን አሁንም ደግሞ ሰላም እየነሳን ያለ ነገር አለ በመካከላችሁ። ሳይውል ሳያድር ከባድ ጸብና ከባድ ነገር እየተፈጠረ ስለሆነ ምናልባት ያ ሰውዬ አሁንም ከባግራውንድ ካለ እነሱን የማለያየት ሁኔታስ እየሰራ ቢሆን በጣም እኔ አንዳንዴ ግራ ገብቶኛል። በተለይ ትናንትና ያ ችግር አሜሪካ የሚለው ነገር ሲፈጠር ቀጥታ ያ ሰውዬ ነው የመጣልኝ። ለምን ስለ ሰውየው ምንም አልተወራም። ጸጥ ጭጭ ምጭጭ ተብሏል። የተወራም ነገር የለም። ለምን ዝም ተባለ የሚለው ነገር ጥያቄ አለ። ግን ምንድነው እኛችን ላይ ያልነው? ምን ያደርግልናል? እነሱ ሰላም ከሆኑ እሱ ምን ያደርግልናል ነው። ግን በመሀል የሆነ ችግር ብጥብጥ የሚፈጠር ከሆነ ያ ሰውዬ አሁንም አለ ብለን ነው የምንጠራጠረው ቤተሰቦች። እና ፈጣሪ ሰላማችሁን ይመልስ፣ ሰላም ያድርጋችሁ። ያው ቡቡዬም እንደማይጨክን ተስፋ አለኝ ብዬ አስባ። አሁንም ቢሆን ይጨክናል ብዬ አላስብም ብሩኬ።